በእናንተ ከነብዩ ኢሳና ከነብዩ መሐመድ ማን ይበልጣል? በምን ኦንቶሎጂካል ወይስ ሜታፊዚካል? በሁለቱም። ኦንቶሎጂካልማ ሁሉም እኩል ናቸው። እንዴት እኮ እሱ ነገር አስረዳኛ። ኦንቶሎጂካልም ሁሉም ሰው ናቸው። ሁሉም ሰው ናቸው አይደል? በሰውነት የሚበላለጡት ነገር አለ ካንተና ኦንቶሎጂካሊ አንድ ናቸው። ሁሉም ሰው ናቸው። አደምም ሰው ነው። ረሱል ሰለላሁ ዐለይሂ ወሰለም ሰው ናቸው። ኢሳ ኢብኑ መርየም ዐለይሂ ሰላም ሰው ነው። ኦንቶሎጂካሊ መላክም አይደለም አምላክም አይደለም። ግልጽ ነው። አይበላለጡ ማለት ነው። ኦንቶሎጂካሊ እኔ ያሉት እንደ አገልጋይ እንደ ነቢያት ስለ አገልግሎታቸውን እያወራን ነው። ፈንክሽናሊ ሊለያዩ ይችላሉ። ሜታፊዚካሊ ሊለያዩ ይችላሉ። ፈንክሽናሊ አገልግሎታቸውም እንዴት ነው? በያዙት እንትን ነው በያዙት ዲስፔንሴሽን ነው እንጂ ከነሱ አይደለማ። ከነሱ ከራሳቸው ሳይሆን የሚመጣው ነገር አላህ ከፊሉን ነብይ በከፊሉ ነብይ ላይ አብልጧል። ያበለጠው በምንድን ነው? በጸጋ ነው፣ በፈድል ነው ያበለጠው እንጂ በሜታፊዚካሊም ኦንቶሎጂካሊም አይበላለጡም። ነቢያቶቹ ግን የፈንክሽናል በሆኑ ነገር ሊበላለጡ ይችላሉ ባላቸው ጸጋ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም የመጨረሻ ነብይ የነቢያት መደምደሚያ ስለሆኑ ያላቸው የደረጃ ልዩነት አለ። በተረፈ ኦንቶሎጂካሊ እሺ የደረጃ ልዩነታቸው ማለት ምንድን? ለምሳሌ አሁን የነቢያት መደምደሚያ ናቸው። ከሳቸው በኋላ የሚመጣ ነብይ የለም። ኢሳ ኢብኑ መርየም ዐለይሂ ሰላም ወደፊት ሲመጣም በመጨረሻው ዘመን እኮ ኢሳ ይመጣል አይደል? የሚመጣው ለምንድን ነው እኮ ለምንድን ነው የሚመጣው? አንደኛ የሚመጣበት ምክንያት ምንድን ነው? ጥያቄዎችን ልጠይቅና ወደ መልስ ትነግረኛለህ። አንደኛ መበላለጣቸው ላይ ነው የጠየቀኝ። መበላለጣቸው ላይ ያለውን ነገር ነው የምነግርህ። ስለዚህ እኩል ናቸው እያልከኝ ነው ማለት ነው አይደል? ነው ወይስ ነብዩ መሐመድ የመጨረሻው ነብይ ስለሆኑ ይበልጣሉ እያልከኝ ነው? በደረጃ ይበልጣሉ። የመጨረሻው ነብይ በመሆናቸው ነው ይበልጣሉ ያልከኝ? ጸጋቸው ያስበለጠ የመጨረሻው መሆናቸው ነው? ልንገራ በሱረቱል አህዛብ ምዕራፍ 33 ቁጥር 40 ላይ ሙሐመድ ከወንዶች ልጆቻችሁ የአንድም ሰው አባት አይደለም፣ ነገር ግን የአላህ መልእክተኛና የነቢያት መደምደሚያ ነው ይላል። መደምደሚያ ለሚለው የገባው ቃል ኺታም በሚል መጥቷል። ኻተም በሚላል መቋጫ፣ ማጠናቀቂያ፣ መደምደሚያ ማለት ነው። ራሱ ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ምንድን ያሉት? በእርግጥ መልእክተኛነትና ነብይነት ተዘግተዋል፣ ከኔ በኋላ መልእክተኛም ነብይም አይመጣም አሉ ሲናገሩ ማለት ነው። ኢማም ቡኻሪ ላይ መጽሐፍ 54 ላይም በተመሳሳይ የመጨረሻ ሰዓት አትቆምም፣ 30 የሚያክሉ ደጃሎች ይመጣሉ እኔ የአላህ መልእክተኛ ነኝ ብለው ቢናገሩ እንጂ አሉ። ከዛ በኋላ ከኔ በኋላ ግን ነብይም መልእክተኛም አይመጣም ብለዋል። ታዲያ እንደዛ ከሆነ ኢሳ ኢብኑ መርየም ዐለይሂ ሰላም ምንድነው ብለን ስንል ኢሳ ኢብኑ መርየም ዐለይሂ ሰላም ሱረቱ ማኢዳ ምዕራፍ 5 ቁጥር 75 ላይ የመርየም ልጅ አልመሲ ከበፊቱ መልእክተኞች በእርግጥ ያለፉ የሆነ መልእክተኛ እንጂ ሌላ አይደለምና አለ። ታዲያ ምንድነው ስንል ረሱል ሰለላሁ ዐለይሂ ወሰለም አሉን የመርየም ልጅ ኢሳ በመካከላችሁ በሚወርድ ጊዜ እንዴት ትሆናላችሁ? እርሱ ሰዎችን በቁርአን ይፈርዳል እንጂ በኢንጂል አይፈርድም አለ። በማን ይፈርዳል? እዚህ ጋር ለምሳሌ በቁርአን ይፈርዳል፣ በኢንጂል ለምን አይፈርድም? እኮ ፈራጅ ሆኖ በፈራጅ ካራክተርነት ስለሚመጣ ነው። ፈራጅ ማለት ምን ማለት ነው የሚለውን እንመጣበታለን። ግን መጀመሪያ በቁርአን ይፈርዳል እንጂ በኢንጂል አይፈርድም ብለዋል። ለምን እንደዛ አስቀመጡ? ኦኬ በመጨረሻ ጊዜ ሲመጣ ለመፍረድ ስለሚመጣ ነው። የተለየ ትርጉም ያለው ነው። በኢንጂል አልሆነም ማለት በማን ስር ነው የሚመጣው? ሲመጣ ሸሪዓው በማሸሪያ ስር ነው የሚሆነው የሚፈርደው። አንተ ንገረኝ። ረሱል ሰለላሁ ዐለይሂ ወሰለም ሸሪዓ ስር ነው ማለት ነው። እና ረሱል ሰለላሁ ዐለይሂ ወሰለም ቆይ ማለት ለመልስ ወደኋላ በፊት ነው። አይ መፍረድ ማለት ምን ማለት ነው የሚለውን አስረዳሃለሁ። መጀመሪያ እንትኑን ወቀው። በረሱል ሰለላሁ ዐለይሂ ወሰለም ሲመጣ ነብይ አይደለም የሚሆነው፣ መልእክተኛ አይደለም የሚሆነው። በረሱል ሰለላሁ ዐለይሂ ወሰለም ሸሪዓ ለ40 ዓመት ያክል ይበይናል ወይም ይፈርዳል። ገብቷል? በእሳቸው ስር ነው ያለው። የእሳቸው ተከታይ ሆኖ ነው የሚመጣው። ለምሳሌ ረሱል ሰለላሁ ዐለይሂ ወሰለም ምን አሉን? በመካከላችሁ የመርየም ልጅ በወረደ ጊዜ ምን ታደርጋላችሁ አሉ። ከዛ በኋላ ምን አሉ? በጌታ በተባረከው ተዓላ መጽሐፍና በመልእክተኛው በነብያችሁ ፈለግ ይመራቸዋል አለ። ስለዚህ በቁርአንና በሐዲስ ነው የሚመራው እሱ ሲመጣ ማለት ነው፣ ምሪቱን የሚሰጠው ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? የመርየም ልጅ ኢሳ በመካከላችሁ ወርደው በፍትህ እስኪፈርድ ድረስ ሰዓቲቱ አትቆምም ብለው ነግረውናል። አሁን መፍረድ የሚለውን ላስረዳ። ወደዚህ ከመሄዳችን በፊት አሁን ማለቴ በእናንተ ነብዩ ኢሳ የት ነው ያለው? ሰማይ ላይ ነው ያለው። ሰማይ ላይ ነው ያለው። ነብዩ መሐመድ የት ነው ያሉት? አፈር ላይ ነው ያሉት። በአካል አፈር ላይ ነው ያሉት። መንፈሳቸው ደግሞ ሰማይ ላይ ነው ያለው። መንፈሳቸው ማለት እንደ ማንኛውም ሰው ነው ወይስ? እንደ ማንኛውም ሰው መንፈሳቸው ሩሃቸው ሰማይ ላይ ነው ያለው። አካላቸው ደግሞ መዲና ነው ያለው። እንደ ማንኛውም ሰው ስላልከኝ አመሰግናለሁ። አሁን እዚህ ጋር ካየነው
በመጨረሻው ዘመን ደግሞ የሚመጣው በነብይ መሐመድ ስር ሆኖ ነው ያልከኝ ነው ኢሳ? ሲመጣ የእሳቸውን ሸሪዓ ተከትሎ ነው የሚመጣው። የእሳቸውን ሸሪዓ ማለት በምድር ላይ ያሉ ደንግጓቸው የሄዱ ስርዓቶችን ነው ነው በእሳቸው አላህ ለእሳቸው በሰጣቸው ሸሪዓ ነው እንትን የሚመጣው። ሲመጣ ነብይም መልእክተኛም አይሆንም። ገብቷል? መልእክተኛም ነብይም አይደለም የሚሆነው። መልእክተኛና ነብይነት በረሱል ሰለላሁ ዐለይሂ ወሰለም ተዘግቷል። ስለዚህ ሲመጣ በምንድን ነው የሚበይነው ከተባልን በቁርአንና በሐዲስ ነው የሚበይነው ማለት ነው፣ የሚፈርደው ማለት ነው። መፍረድ ማለት የሚለውን ላብራራልህና እመለሳለሁ። ከዛ በፊት ደግሞ እንደገና በእኔ እይታ ለምሳሌ ልንገርህ። አሁን ለምሳሌ እኔ ሁለቱን አነጻጸር ብትለኝ እንደ ሃይማኖተኛ ሰው ሳይሆን እንደ ገለልተኛ ሰው ወይ ደግሞ ነገሮችን አይቶ የሆነ አስተያየት መስጠት እንደሚችል ሰው አስተያየት ስጥ ካልከኝ ለምሳሌ አንደኛ ሞትን ያላየና ሞትን ያልቀመሰ ይመጣበታል። አየህ እንትን ነው ዳይኮቶማይዝ አታድርጋቸዋ። አንድ ነገር ላይ ስታነሳ ወይ አይደለም እያሱ መፍረድ በኋላ ታመጣልኛለህ። ተረጋጋ አንዴ። ገብቶኛል። ይኸውልህ መፍረድ ወይ አንዴ ተረጋጋ። ሐሳብን ስለገባኝ ነው። ምን ጠየቀኝ? እንደዛ አይደለም ወይ እንጂ መጀመሪያ አንድ ሲመለስ ወደ አንድ አትበላ ማለት ምንድነው? ማምለጥ እኮ ነው ያዝከው። አንድ ቦታ ላይ አንድ እንጨርስና ወደ ሌላ ነገር እንሄዳለን። አሁን ሶስት ነገር ጠየቀኝ። ተረጋጋ። ተረጋግተህ ማዳመጥ። ኧረ ተረጋጋ ወንድሜ። ግዴታ አይደለም እኮ መጠየቅ። ኖ እኮ አንተ ምትናገኛል። አንድ ጥያቄ ሳልመልስ ወዲያው አትደራርብ ለማለት ፈልጌ ነው። አሁን ስለመሞት ስለምታወራ አንድ የመጀመሪያ ጠየቀኝ። ምንድነው ያልከው? ሲመጣ እሱ መለስክልኝ እኮ እኩላችሁ አልከኝ። ቆይ እኮ ታዲያ ስመለስልህ መጀመሪያ ነው ልጨርሳ። ችግር የለውም ቀጥል። ችግር የለውም ቀጥል። የሚያዳምጥ ሰው አለ ከስር። ዝም ብለህ አፋፊ የምትለኝ ከሆነ ዋጋ የለውም። ገባ? መጀመሪያ ምን ጥያቄ ጠየቅ? ቆይ እንጂ አንዴ ላውራ። በቃ እሺ እንትን በለ። ካልተረጋጋ በቃ ሌላ ሰው አስገቡ። ይኸው መልስልኝ እንጂ መረጋጋት አቃታ። መረጋጋት አንድ ጥያቄ ጠይቀህ አንተ መልሱን ትመልሳለህ። ወንድሜ የጠየቀኝ ጥያቄ ምንድን ነው ታስታውሰዋለህ? የመጀመሪያ የጠየቀኝ ምንድን ነው እያሱዬ? ቆይ ምን ጠየቀኝ? መጀመሪያ ላይ ጠየቀኝ ምን ነበር እኮ መልስልህ። ንገርህ ይኸው ነው። ይኸውልህ አሁን የምንስማማው ምንድን ነው? የጠየቀው ጥያቄ ላስታውስህ ታርመኛለህ። የጠየቀኝ ከረሱል ሰለላሁ ዐለይሂ ወሰለም በኋላ የሚመጣ ነብይ የለም፣ የሚወርድ መጽሐፍ የለም፣ የሚላክ መልእክተኛ የለም ስለ ኢየሱስ አልከኝ። ኢየሱስ ወይም ኢሳ የሚባል ነገር ይመጣል አልከኝ። ሲመጣ የሚመጣው ነብይ ወይም መልእክተኛ ለመሆን ሳይሆን በረሱል ሰለላሁ ዐለይሂ ወሰለም ሸሪዓ ለመበየን ነው፣ ለመፍረድ ነው የሚመጣው ብዬ አልኩ። አሁን እሱ ጋር ነው ያለ ነው። ገብቶሃል? እሱ ፖይንት ላይ ስናወራ መፍረድ ምንድን ነው ብለህ ጥያቄ ያቀረብክልኝ። ቆይ እንመጣበታለን፣ መፍረድ የሚባለውን ነገር እንመጣበታለን አልኩ። አሁን ልክ መፍረድ የሚባለውን ነገር ልተነትን ስል ደግሞ ቶሎ ብለህ ደግሞ እሱ ሳይሞት ቀረ ረሱል ሰብ ሞተዋል የሚል ነገር አመጣ። እሱን ደግሞ አመልስልሃለሁ። ግን መጀመሪያ አንተ የምጠይቀውን ጥያቄ ካልመለስኩልህ ወዲያው የምትደራረብ ከሆነ ሚስ አንደርስታንዲንግ ይፈጠራል። ይሄ ምን ይባላል? ኮሚኒኬሽን ባሪየር ይባላል፣ ወይም ደግሞ የተግባቦት ጋሬጣ ይባላል። በጣም አስቸጋሪ ነው አንተ ጋር ማውራት። በል በቃ ታች ውረድ። አሁን በቃ እንትን ነው እየሰማሁ እኮ ነው እየሰማሁ ነው። መልስ ከሌለ ምን ትላለህ? መልስ የለህም። ኦኬ እንደዛ ነው የምታስበው? እሺ ውረድ ታች አውርድ። እንደዛ እኮ የሚመስለው እኮ እኔ እየሰማሁ ውረድ በቃ እሺ ሌላ ተቀያሪ እኔ ልነግረው ነበር። ልጨርስላችሁ አንድ ሐሳቡን። ምን አለ መሰላችሁ? በመካከላችሁ በፍትህ እስኪወርድ ድረስ ይላል ይፈርዳላል። ኢሳ ኢብኑ መርየም አለይሂ ሰላም በእኛ በኢስላም መሲህ ነው። መሲህ ደግሞ ሁለት ነገር አይሁዶች የሚጠብቁት ነብይና ንጉስ ነው ብለው ነው የሚጠብቁት፣ ወይም የሚፈርድ ነው ብለው የሚጠብቁት። ነብይነቱ ተልእኮን ኦልሬዲ ጨርሷል። አሁን የሚቀረው የነበረው ነገር ምንድነው? መበየን ነበረ። ፍርድን ይጠብቁ ነበር አይሁዶች። ስለዚህ ኢሳ ኢብኑ መርየም አለይሂ ሰላም ሲመጣ በረሱል ሰለላሁ ዐለይሂ ወሰለም ሸሪዓ ባላህ ሸሪዓ ይፈርዳል። መፍረድ ማለት ምን ማለት ነው ሲባል ልክ በሱረቱ አንቢያ ምዕራፍ 21 ቁጥር 79 ላይ ስትመለከቱት ለሱለይማን ትክክለኛ ፍርድ አሳወቅ ነው፣ ለሁሉም ፍርድና ዕውቀትን ሰጠናቸዋል። ስለዚህ ነቢያቶቹ ምን ያደርጉ ነበረ? ዳውድና ሱለይማን ይፈርዱ ነበር። ለምሳሌ ሁለተኛ ነገሥት ምዕራፍ 8 ቁጥር 15 ላይ ዳዊትም በእስራኤል ሁሉ ላይ ነገሰ፣ ዳዊትም ለሕዝቡ ሁሉ ፍርድና ጽድቅን አደረገላቸው ይላል። አንደኛ ነገሥት ምዕራፍ 3 ቁጥር 28 ላይ ንጉሱም የፈረደው ፍርድ እስራኤል ሁሉ ሰሙ፣ ፍርድን ለማድረግና የአምላክን ጥበብ እንደነበረበት አይተዋልና ንጉሱን ፈሩ ይላል። ከዚህ አንጻር ምንድነው የምናደርገው? ኢሳ ኢብኑ መርየም አለይሂ ሰላም የትንሣኤ ቀን መቃረቢያ ላይ ይመጣና በረሱል ሰለላሁ ዐለይሂ ወሰለም ሸሪዓ ለ40 ዓመት ያክል ያስተዳድራል፣ ወይም ደግሞ ሸሪዓውን ያሰፍናል፣ ያላን ሸሪዓ ያሰፍናል። ከዛ በኋላ አሁን ጥያቄው የሚሆነው ምንድነው? ኢሳ እንዴት ሳይሞት ሊቆይ ይቻለ የሚለውን ነገር ደግሞ ወደ ኢድሪስ ምናምን ነገር ወደ ሄኖክ አምጥቼ አሁን አንዳንድ ሰዎች ይጠይቃሉ። ኢድሪስ ማለት ኢሳ
ሳይሞት ማድረጉ ለምንድን ነው ስፔሻል ያደረገው? አያደርገውም። እሱ ያለ ምርጫ ነው። ለምሳሌ ኢድሪስ የሚባለው ነብይ በሱረቱ መርየም ምዕራፍ 19 ቁጥር 57 ላይ በመጽሐፍ ውስጥ ኢድሪስን አውሳ ይላል። ኢድሪስ ማለት አስተማሪ ማለት ነው በአረብኛ። ሐኖክ ነው ስሙ የአረብኛው ማለት ነው፣ ወይም ደግሞ ሄኖክ ይባላል ስሙ። ወደ ከፍተኛ ስፍራም ወሰድ ነው ይላል። ለምሳሌ ማለት ነው ወደ ከፍተኛ ስፍራ ወሰድ ነው። ረሱል ሰለላሁ ዐለይሂ ወሰለም ለይለቱል ኢስራ ወል ሚራጅ ላይ ኢድሪስን አግኝተውት ነበር። ራሱ አላህም ከፍተኛ ስፍራ የተባለው ይሄ ነው ብሎ ነግሯቸዋል፣ ሰማይን ማለት ነውና ሰለላሁ ዐለይሂ ወሰለም ሲነግሩን ምንድነው ያስቀምጡልን በሐዲስ ላይ ማለት ነው በተቀመጠው ነገር የመርየም ልጅ ኢሳ በመካከላችሁ በሚወርድበት ጊዜ እንዴት ትሆናላችሁ? እርሱ ሰዎችን በቁርአን ይፈርዳል እንጂ በኢንጂል አይፈርድም ብለዋል። ሌላ ቦታ ላይ ደግሞ በመካከላችሁ የመርየም ልጅ በወረደ ጊዜ እንዴት ትመሰክራላችሁ ታደርጋላችሁ ብሎ ካሉ በኋላ ሲመራችሁ ምን ታደርጋላችሁ? እኔ ላብራራሉኛሉ። ከዛ በጌታችሁ ተባረከ ወተዓላ መጽሐፍና በመልእክተኛው በነብያችሁ ፈለግ ይመራቸዋል ብለው ነው ያስቀመጡት። ሌላ ቦታ ላይ ረሱል ሰለላሁ ዐለይሂ ወሰለም የመርየም ልጅ ኢሳ በመካከላችሁ ወርዶ በፍትህ እስኪፈርድ ድረስ ሰዓቲቱ አትቆምም ብለዋል። ሌሎችም እንትኖች ብለዋል። ራሱ ረሱል ሰለላሁ ዐለይሂ ወሰለም የተፍሲር አጣባሪ ምዕራፍ 3 ቁጥር 55 ላይ ያለውን ሲተነተን ምንድነው ያለው? ኢሳ አልሞተም ረሱል ሰለላሁ ዐለይሂ ወሰለም ብለዋል። ከትንሳኤ ቀን በፊት ይመጣል ብለዋል። ረሱል ሰለላሁ ዐለይሂ ወሰለም በሌላ ቦታ ላይ ደግሞ በእኔና በኢሳ መካከል ነብይ የለም፣ እርሱ ኢሳ ወደፊት ይወርዳል፣ ባያችሁ ጊዜ ታውቁታላችሁ፣ መካከለኛ ቁመት፣ ቀያማ ጸጉር፣ ሁለት ቀለል ያለ ቢጫ ልብሶች ይለብሳል እያሉ ይናገራሉ። በእስላም መንገድ ህዝቦችን ይታገላል፣ መስቀልን ይሰባብራል፣ አሳማዎችን ይገድላል፣ ግብርን ይተዋል ወይም ጂዚያን ያስቀራል ማለት ነው። አላህን ከእስላም በስተቀር ሁሉም ሃይማኖቶችን ያጠፋል። አላህም ኢሳም አልመሲሳ ደጃልን ያጠፋዋል፣ በምድር ላይ 40 ዓመት ይቆያል፣ ከዛ ይሞታል፣ ሙስሊሞች ይሰግዱበታል ተብሎ ነው የተቀመጠው። ከዚህ አንፃር ነው አንደኛ እንዳልኩ ሚስኮንሰፕሽኑን ያጠራል። ከዛ በኋላ ግን ፍትሃዊ የሆነው በሸሪያው መሰረት ለ40 ዓመት ያላን ሸሪያ በምድር ላይ ያሰፍናል ማለት ነው። አሁንም አላህ ያምጣልን እሱን። ከሱ በፊት መህዲ ይመጣል። መህዲ በሚመጣበት ሰዓት ላይ ለ7 ዓመት ያክል ጦርነትና ረሃብ የሚባል ነገር አይኖርም። ዓለም በብልጽግና እንትን ትላለች፣ ግን ሃይማኖቶቹ ይኖራሉ። ከዛ እሱ ከመጣ በኋላ መህዲ ከመጣ በኋላ መህዲ ማለት በአብይ ምልክትና በንዑስ ምልክት መካከል ላይ ነው ያለው አይደል? እንትኑ የቂያማ ቀን ምልክቶች አያቱል ኩብራና አያቱል ሱግራ የሚባሉ ለሁለት ይከፈላሉ። ሱግራ በሚባለውና ኩብራ በሚባለው መካከል ላይ ነው መህዲ ይመጣው። መህዲ ከመጣ በኋላ ሊንክ ሆኖ ከዛ በኋላ ወደ ትላልቅ እንትኖች ይሸጋገራል ማለት ነው። ከዛ መህዲ ይመጣል። ከዛ በኋላ መህዲ ይመጣል። ከመህዲ በኋላ ግን ደጃል ነው ቀጥታ እንትን የሚለው። ደጃል ደግሞ ሲውል ደጃል የሚባለው እኔ መሲ ነኝ ብለው አይሁዶች አጠቃላይ ይቀበሉታል። በደማስቆ ፊተኛው በር ላይ ኢሳ ኢብኑ መርየም አለይሂ ሰላም ወርዶ ሁለት መላእክቶች ከጎና አጅቦት ይመጣና ይገለዋል ማለት ነው። ከዛ በኋላ ለ40 ዓመት ይቆያል። ከዛ የጁጅ መጁጅ የሚባሉት ከየተረተሩ ግድባቸው ይከፈታል። እነሱ ይመጣሉ፣ መጨረሻ ላይ ምድርን ለመበከል ይመጣሉ። ከዛ እነሱም ይጠፋሉ ማለት ነው። ከዛ ከኢትዮጵያ የሚነሳ አንድ ቀጭን እግር ሰው ያለ ሰው አለ፣ ካዕባን መጥቶ ያፈርሳል ማለት ነው። ከዛ የሚሆነው ምንድነው? አላህ የሚል ሰው እስኪጠፋ ድረስ እንትን ይላል፣ ቁርአን ይወሰዳል ማለት ነው። ቁርአን ከተወሰደ በኋላ ዳበቱል አርድ የምትባል ከምድር እንስሳ ትወጣለች። ከዛ ፀሐይ በጠለቀችበት ትወጣል፣ ቂያማው ይቆማል ማለት ነው። ያው የተውበት በርም ያኔ ይዘጋል ማለት ነው። ያኔ ፍጥረት ዓለም በአጠቃላይ ይጠፋል ማለት ነው። ከዛ በኋላ ፍጥረት ዓለም አላህ ብቻውን ይቀራል። ከዛ ሁን ሲለው ደግሞ ፍጥረት ዓለም ተመልሶ ይመጣል። ሞቶ መቀስቀስ አለ፣ ጀነትና ጀሃነም፣ ያኔ ፍርድ ይካሄዳል ማለት ነው ለ1000 ዓመት። ስካቶሎጂ ነው ከፈለጋችሁ ራሱን የቻለ ሰፊ ትምህርት ስለሆነ ስካቶሎጂ ኢስላሚክ ስካቶሎጂ በሚል አንድ ቀን ላስተምራችሁ እችላለሁ። ዝም ብሎ አሁን በግርድፉና በሌጣው ነው የነገርኳችሁ። ደርዝና ፈርጅ ባለው መልኩ ደግሞ ኢንሻአላህ በኮምፓራቲቭ ሪሊጅን ክርስትናውና አይሁዶች ስካቶሎጂያቸው ምንድነው፣ የዘመኑ ፍጻሜ ትምህርታቸው ምንድነው፣ የኛ ትምህርታችን ምንድነው የሚለውን ማየት እንችላለን ማለት ነው። አሁን ግን በወፈር ለቅምሻ ያክል ይሄን ይመስላል። አንድ ሁለት ጥያቄ ልጠይቅ ፈልጌ ነው። ምሳሌ በመጽሐፍ ቅዱስ ላይ ያሉ ነብያቶች እና መላእክቶች ብዙዎቹ ከቁርአን ጋር ይገናኛሉ። ግን ስላሴ የሚለውና ስለ ታቦት ቁርአን ላይ ወይም በእስላማዊ ታሪክ ምንድናቸው? ምኑ የአላህ ነቢያቶችን ነው የምትመለክ? አይ አሁን መጽሐፍ ቅዱስ ላይ ምሳሌ ብዙ ነብያቶች አሉ። ቁርአን ላይም ልክ ኢንጂልና ተውራት ላይ በተመሳሳይ ቁርአን ላይም አሉ። ግን ታቦት ወይም ስላሴ የሚለውን ቃል ክርስቲያኖች ከየት አመጡት? ወይስ ድሮ በኢሳ ጊዜ እነዚህ ነገሮች ነበሩ ወይ? ስላሴ የሚለውን ትምህርት ከየት አመጡት ነው? እና ታቦት የሚለውን ከየት አመጡት? ከጊዜ በኋላ ነው። ታቦት ማለት ኦልሞስት እንትን ማለት እኮ ነው፣ ሳጥን ማለት ነው፣ ሌላ ነገር አይደለም።
የጽላቱ ማስቀመጫ ማለት ነው። ጽሌ ማለት ሰሌዳ ማለት ነው፣ ወይም ፊደል ማለት ነው። ትርጉሙ የግዕዝ ቃል ነው። ጽላት ማለት ፊደሎች ማለት ነው። በእንግሊዝኛ ታብሌት የምንለው ማለት ነው። ታብሌት ማለት መጻፊያ ነው፣ ወይ ብላክ ቦርድ እንደማለት ነው። የተጻፈበት ነገር ምንድነው? 10 ትእዛዛት የሚባል ነገር ተጽፏል። 5 በአንድ በኩል 5 በአንድ በኩል 10 ናቸው የተጻፉት። የሱ ማስቀመጫው ሳጥኑ ደግሞ ምን ይባላል? ታቦት ማለት ነው። ታቦት ማለት ሲምፕሊ ሳጥን ማለት ነው። ሰገባ ማለት ነው። ማህደር ማለት ነው ትርጉሙ። ገባ? አርክ የምንለው በእንግሊዝኛ ማለት ነው። ስለዚህ ሲምፕሊ ታቦቱን ከግራር እንጨት ተቀምጦ በወርቅ ተለብጦ የጽላቱ ማስቀመጫ የነበረ ነው። ለሙሳ አለይሂ ሰላም የታዘዘው ነው። ምንም እንትን የሚለው ነገር የለም። ግን እኛ ታቦቱን ጣዖት ነው አንልም። እነሱ ጣዖቱን ነው ታቦት እያሉት ያሉት። ለሙሳ አለይሂ ሰላም የተሰጠው አንድ ጽላት ነው። ያ ጽላት አምስት አለው፣ ለሁለት የተከፈለ ነው። ያ ማስቀመጫ የነበረው ታቦት ነበረ። ያ ታቦቱ እስከ ባቢሎን ምርኮ ድረስ ነበረ። በባቢሎን ምርኮ ጊዜ ናቡከደነጾር ወሰደውና ከዛ በኋላ ምድር ተሰንጥቃ ዋጠችው ነው የሚለው። ከባቢሎን ምርኮ በኋላ ግን ታቦቱ የለም። ኢትዮጵያ ውስጥ ክብረ ነገሥት የሚባል መጽሐፍ አለ። እሱ መጽሐፍ ላይ ታቦቱ ወደ ኢትዮጵያ በንጉሥ ሰለሞን ጊዜ ነው የገባው። ቀዳማዊ ምኒልክ ጸንሳ ከዛ በኋላ ተመልሶ ልጁ አባቱን ሊጎበኝ ሲመለስ ታቦቱን ሰርቀው ኢትዮጵያ ውስጥ አስገቡትና አክሱም ጽዮን ቤተክርስቲያን ውስጥ አለ ብለው ያምናሉ። ያ ምንድነው? ሚቴዎሎጂካል ነው። ንጉሥ ሰለሞን ካረፈ ከ400 ዓመት በኋላ በኢዮስያስ ዘመነ መንግስት ውስጥ ታቦቱ ኢየሩሳሌም ውስጥ እንደነበረ ማስረጃዎች አሉ። ስለዚህ ታቦት የሚባለው ነገር ጠፍቷል፣ የለም። ራሱ አንድ ታቦት ነው። ከዛ በኋላ ግን ብዙ ታቦት የሚባለው ነገር ኢትዮጵያ ውስጥ የሰሩት ነገሮች እንደ መሰዊያ አድርገው ነው፣ እንደ አልተር አድርገው ይጠቀሙበታል እንጂ በአዲስ ኪዳን ላይ ታቦት የሚባል ነገር ባይብል ላይ የለም። አዲስ ኪዳን ላይ ኢቭን የውጮቹ ግብጽ ላይ ታቦት የላቸውም። ታቦት የሚባል ነገር የላቸው። ስለ ታቦት ነው። አልተር አላቸው፣ መሰዊያ አላቸው፣ እንትና ቴብል አላቸው። ሎርድስ ቴብል የሚባል የጌታ ጠረጴዛ የሚባል ነገር አላቸው። መሰዊያ ወይም ስጋና ደግሞ የሚፈትቱበት የሚባሉ ነገር አላቸው። ይሄ ስለ ታቦት ያለው ነገር ነው። ስለ ስላሴ ያልከኝ ነገር ስላሴ የሚለው በአንድ የመጣ አይደለም። መጀመሪያ የክርስቶስ ሐዋርያት የነበሩ ዩኒታሪያን ናቸው። ከዛ እነሱ ካለፉ በኋላ ደግሞ ቢኒታሪያን የሚባሉ መጡ። ሁለትዮሽ፣ አንድ አምላክ አለ፣ ከአንድ አምላክ ደግሞ ሁለተኛ አምላክ አለ፣ ሁለተኛ ሌላ አምላክ አለ ኢየሱስ ክርስቶስን ብሎ ማስተማር ጀመሩ። ከዛ በኋላ ሶስተኛውን ደግሞ መንፈስ ቅዱስ የሚባለውን በ381 በቆስጠንጢንያ ጉባኤ ላይ ሶስተኛው አካል ነው ብለው አስቀምጠው፣ አካል ብቻ ሳይሆን አምላክም ነው ጭምር ብለው አስቀምጠው ሶስተኛ አካል እግዚአብሔር መንፈስ ቅዱስ አሉት። እግዚአብሔር አብ የሚል ባይብል ላይ 13 ቦታ ላይ አለ። እግዚአብሔር ወልድ የሚለው በ325 በኒቅያ ጉባኤ ጊዜ ለመጀመሪያ ጊዜ የተደነገገው። በኋላ ላይ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚለው በአራተኛው ክፍለ ዘመን ማብቂያ አካባቢ ላይ ነው በደንብ ቅርጹን የያዘው ማለት ነው። ትሪኒቲ ይህን ይመስላል ከብዙ በጥቂቱ። ኡስታዝ አሁን እዚህ አብርሃሚክ ፌዝ የሚባሉ ይሄን የሚያቀነቅኑ አሁን ያለውበት ኢንቫይሮንመንት ላይ በጣም ብዙ አሉና ለምሳሌ አንዳንድ ሹባሃቶችን ያነሳሉ። አላህ Subhanahu Wa Ta'ala ኢነ ዲነ ኢንደላሂ አልኢስላም ከማለቱም ጋር ኢነ الذين آمنوا والذين هادوا والنصارى والصابئين ኢላ አኺር الآية ይሄ እንዴት ይታያል? ዲን አላህ ጋር ኢስላም ነው እየተባለ እነዚህን በዝርዝር ጠቅሷቸው ወላ ኸውፉን አለይሂም ወላ ሁም ያህዘኑን ያለው እንዴት ነው ምናምን የሚል ጥያቄ ያነሳሉ። ብዙ ጊዜ ለመመለስ ያዳግተኛል። እርስዎ ልጠይቅ ብዬ ነው። ጀዛኩሙላህ ችግር የለው። ሱረቱ ማኢዳ ምዕራፍ 5 እና ሱረቱ በቀራ ምዕራፍ 2 ላይ ያለው ነው አይደለ? እነዛ ያመኑት ይሁዶች፣ ነሳራዎች፣ ሳቢያኖች ምናምን እያለ የሚናገረው አይደለ? እሱን ነው ጥያቄ። እሱ በአላህና በመጨረሻው ቀን የሚያምኑ ብሎ አስቀምጦታል። ኦልሞስት ሙስሊም ነው የሚሆኑት እነሱ። መጀመሪያ አይዴንቲቲያቸው ምንድነው? ክርስቲያን ወይም አይሁዳያን ናቸው። ክርስቲያንና አይሁዳቸው ግለሰቦቹ ነው፣ ስለ እምነት አይደለም። ክርስትና፣ እስልምና፣ ይሁዳ፣ ሳቢያን የሚባለው ሃይማኖት የተከተለ ሰው ይድናል ቢል ኖሮ አንተ ከሱረቱ አለ ኢምራን 3:185 ላይ ከ85 ጋር ይቃረናል ብለህ ታስባለህ። እስልምና ሃይማኖት የሚፈልግ ስለ ሃይማኖት አይደለም የሚያወራው፣ ስለ ግለሰቦቹ ነው። በአላህና በመጨረሻ ቀን ካመኑ ፍርሃት የለባቸውም፣ አያዝኑም፣ አይተክዙም ነው የሚለው። ክርስቲያንና አይሁዶች ደግሞ በአላህና በመጨረሻው ቀን ያምናሉ ብሎ አላስቀመጠም። ሱረቱል ተውባ ምዕራፍ 9 ቁጥር 29 ላይ እንደዛ ነው የሚናገረው። በአላህና በመጨረሻ ቀን የማያምኑትን እነዛ የመጽሐፉ ሰዎችን ጅዝያ እስኪከፍሉ ድረስ የተዋረዱ ሆነው ጅዝያ እስኪከፍሉ ድረስ ተዋጓቸው ነው የሚለው። በአላህና በመጨረሻ ቀን ካመኑ ሙስሊም ነው የሚሆኑት፣ ምንም ጥርጥር የለውም ራሱ ማለት ነው። እና በአላህና በመጨረሻ ቀን የሚለው ነገር አስምርበት። ካመኑ በአላህና በመጨረሻ ቀን ያመኑ ነው የሚለው። ስለዚህ በአላህና በመጨረሻ ቀን ካለሙ ኦልሬዲ ይሰልማሉ። ምን ትጠብቃለህ? ከሰለሙ ደግሞ ፍርሃትም የለባቸውም፣ ማዘንም የለባቸውም፣ ጀነትም ይገባሉ። ስለ ግለሰብ ነው የሚያወራው።
ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 85 ግን ስለ ሃይማኖት ነው የሚያወራው። ሱረቱ በቀራ ምዕራፍ 2 ላይ ያለውና ሱረቱ ማይዳ ምዕራፍ 5 ላይ ያለው ስለ ሃይማኖት ቢያወራ ኖሮ ምናልባት እርስ በርስ ግጭት ብለህ ልታስብ ትችላለህ። የሚያወራው ስለ ግለሰብ ነው። እነዛ ያመኑ ሲል ስለ አማኞች ነው፣ ስለኛ ነው የሚያወራው። ከዛ ይሁዳዎች፣ ክርስቲያኖች፣ ነሳራዎች እያለ ያወራል። ክርስትና እያለ ወይም ደግሞ የይሁዲ እምነት ወይም የሳቢያን እምነት ቢል ኖሮ ሌላ ጉዳይ ነው። ስለ ግለሰብ ነው እና ያመኑ ነው የሚለው። ሃይማኖቱ ያምንም ሃይማኖት ነው፣ አንቀጸ እምነት ነው፣ ሊያምን አይችልም። በአላህና በመጨረሻ ቀን ያመኑ ሲል የሚያምነው ሰው ነው፣ ግለሰብ ነው። ካመነ ደግሞ በአላህና በመጨረሻ ቀን ያመነ ሰው ደግሞ አንድ ሰው ሙስሊም ነው የሚሆነው። ምክንያቱም ሱረቱል ኒሳ ምዕራፍ 4 ቁጥር 59 ላይ ምንድነው የሚለው? እናንተ ያመናችሁ ወይ ምንድነው የሚለው? እናንተ ያመናችሁ ወይ አላህና መልእክተኛውን የስልጣን ባለቤቶችን ታዘዙ። የሚያከራከራችሁ ነገር ሲኖሩ በአላህና በመጨረሻ ቀን የምታምኑ ከሆነ ወደ አላህና ወደ መልእክተኛው መልሱት ነው አይደል የሚለው? መጨረሻው ያማረ ነው ይላል። ስለዚህ በአላህና በመልእክተኛው ማመን ማለት ሙስሊም ማለት ነው፣ አማኝ ማለት ነው። ካመኑ ያው ሙስሊም ነው የሚሆኑት። ኦልሞስት ያንን ነው የሚያሳየው። ጀዛከላህ ኸይር ኡስታዝ፣ አላህ ያተካለ